በነገራችን ላይ ግመል ወደ ኋላ የሚሸነው በአህያ ሴራ ምክንያት መሆኑን ያውቁ ኖሯል። በመጀመሪያ አይመረመሬው ወንድ ፍጥረታትን ፈጠረ። የርቢ አካል እንደሚያስፈልጋቸውም ተገነዘበ። ብልት ያከፋፍል ዘንድ አህያን ሾመው። አህያ ስልጣኑን አላግባብ በመጠቀም ዘለግ ያለውን ብልት ለራሱ መርጦ አመድ ውስጥ ሸሸገው። ከዚያም በወረፋ ደጅ ለሚጠኑት ፍጥረታት እንደ ሸንኮራ እየቆረጠ ማደል ጀመረ። አዳም መጣ፣ አስመዝኖ ተከራክሮ ድርሻውን ወሰደ። በሬ መጣ፣ ተረከበ። አውራ ዶሮም መጣ፣ ከፍቅፋቂው መሃል ድርሻውን አነሳ። ሲመሽ ጓዳ አመዶ ለሁሉም ፍጥረታት ድርሻቸውን ማስረከቡን አምኖ የራሱን ድርሻ ለመትከል ሆዶ አካባቢ ቦታ ሲያመርጥ ኮቴ ሰማ። ቀና ሲል ግመል ከፊቱ ቆሟል። ይቅርታ፣ ትንሽ ሥራ በዝቶብኝ ዘገየሁ። ድርሻዬን ወዲህ በል አለ ግመል እያለከለከ። የማውቅልህ ነገር የለም፣ በሰዓቱ ያለውን ሁሉ አከፋፍዬ ጨርሻለሁ አለ አህያ በንዴት ጋማውን እየነጨ። ከጥቂት እርግጫ ቀረሽ ጭቅጭቅ በኋላ ግመል እምቢ ካልህ ለፈጣሪ እከሳለሁ ብሎ ዞር ብሎ መጋለብ ጀመረ። ይህን ጊዜ አህያ በጣም ተናዶ ለራሱ ካስቀመጠው ትንሽ ጎርዶ ያውልህ ብሎ ቢወረውር በግመል ጉያ ላይ ተገልብጦ ተለጠፈ። ከዚያን ጊዜ ጀምሮ ግመል የዋሊት ይሸናል። በቀደም ዕለት እዚህ ረከቦት ጎዳና አጠገብ ወደሚገኝ ትዝ አለኝ የጥንቱ ምግብ ቤት ጎራ ብዬ ቁርስ አዘዝሁ። በሙአ አንበሳ ትሪ የሰነበተ ፍርፍር ቀረበልኝ። በቻይና ሸሚዝ ላይ በርኖስ የደረበ አስተናጋጅ በቅል ሻይ አመጣልኝ። በአጠቃላይ ቅርስ እንጂ ቁርስ በላው ማለት ይከብዳል። ጓደኛዬ ካሳ ወይም ካሳ ኖቫ በቀደም ዕለት እዚህ ቤት ምግብ በልቶ መጸዳጃ ቤት ገብቶ ተረፈ ምርቱን ካራገፈ በኋላ ሶፍት እንደሌለ ተመለከተ። ከዚያ በሩን ገርበብ አድርጎ አስተናጋጅ ሶፍት ልታቀብለኝ ትችላለህ ሲል ጠየቀ። እዚህ ምግብ ቤት ውስጥ ሁሉ ነገር ባህላዊ ስለሆነ ሶፍት አናስገባም። ተፈለክ ተቅርጫቱ ስር የግራቧ ቅጠል አለልህ፣ በሱ መጠቀም ትችላለህ የሚል ምላሽ ተሰጠው። በማግስቱ ካሳ ተመልሶ መጥቶ ሹካ የሚያስቆረጥም ጨጨብሳ አዝዞ በላ። ከዚያም ከቦርሳው ውስጥ በራፊ ጨርቅ የተጠቀለለ ነገር አውጥቶ ጠረጴዛው ላይ አስቀምጦ ወደ በሩ መራመድ ጀመረ። ነፍሴ ሂሳብ ውሳ አለ በርኖስ ሳሙ አስተናጋጁ ሮጦ ደርሶበት። ካሳ ጅንን ብሎ ሁሉ ነገር ባህላዊ ይሁን ባላችሁት መሰረት ጠረጴዛው ላይ አሞሌ ጨው አስቀምጫለሁ፣ እሱን መውሰድ ትችላለህ። በቀደም ለታ ትዝ አለኝ የጥንቱ ምግብ ቤት ቁርስ በልቼ ስለታመም ወደ ሆስፒታል ሄድሁ። ሐኪሙ በላፕቶፑ ላይ ፌስቡክ ከፍቶ በአንድ ጊዜ በቻት 4 ሴቶች ሲጀነጅን አገኘሁት። በኮማንድ ፖስቱ የባከነ ጊዜውን ለማካካስ ነው መሰል በጣቱ ብቻ ሳይሆን በክርኑ ታይፕ እያደረገ ዘርፈ ብዙ ጅንጀና ያካሂዳል። ቢሮውን ከፍቼ ገና አንገቴን ብቅ ከማድረጌ አይኑን ከላፕቶፑ ሳይነቅል ቢሮ ቁጥር 7 ሂድና የሽንት ናሙና ስጥ ብሎ አንባረቀብኝ። ዶክተር፣ እኛ ሰፈር ውሃ ከሄደች 3 ቀን ሆኗታል። ምን አባቴ ጠጥቼ እሸናለሁ። ደግፎ እዚህ ያመጣኝ ጓደኛዬ ሙዝ ውጭ በር ላይ እየጠበቀኝ ነው። እሱ እኔን ወክሎ ለምን ናሙናውን አይሰጥም? ቢለያየም ቋንቋው ሸንታችን አንድ ነው፣ ሸንታችን አንድ ነው አልኩት። ሐኪሙ ላፍታ ዞር ብሎ የጠላ ምልክት የመሰለ ጭንቅላቱን እየነቀነቀ ሲያተኩርብኝ ቆየና ፊት አዲስ አልሆነብኝም፣ ተመላላሽ ታካሚ ነህ እንዴ አለኝ። ፌመስ ጋዜጠኛ ነገር ነው አለች ነርሷ የቀጣውን ወረፋ ካርድ ጠረጴዛው ላይ እያስቀመጠች። ዶክተሩ የወሬ ሙዳዩን ወይም ላፕቶፑን በአስቸኳይ ከድኖ ሙሉ ትኩረቱን ሰጠኝና ይቅርታ፣ ከዓለም ጤና ድርጅት ቁልፍ ሰዎች ጋር እየተጻጻፉ ልብ አላልኩም ነበር። ስለ ዶክተር ቴዎድሮስ አድሃኖም የምታውቀውን ንገረን እያሉ ይነዘንዙኛል። ምን ችግር ገጠመህ? ምን ችግር እንደገጠመኝ ለመናገር ገና እንደጀመር ሐኪሙ በብጣሽ ወረቀት የሆነ ነገር ሰራርዞ ይህን መድኃኒት ግዛ ብሎ አቀበለኝ። ወረቀቱን አፈፍ አድርጌ ምን እንደተጻፈበት ለማወቅ ታገልሁ። ኢትዮጵያ ውስጥ 3 አይነት ፊደሎች እንዳሉ ተገነዘቡ። እነሱም የግዕዝ ፊደል፣ የላቲን ፊደልና የሐኪም ፊደል ይባላሉ።